ሰላም ጤና ይስጥልን እንዴት አላችሁ የመልሕቅ ዩቲዩብ ቻናል ቤተሰቦቻችን ባለትዳሮች ከሆናችሁ ይሄን ሐሳብ እስከመጨረሻው ድረስ ተከታተሉ በትዳራቸው ምናልባት 20 ዓመት 30 ዓመት የቆዩ ሰዎች ከ30 ቀንም ወደ 30 ዓመትም ትዳርን ማቆየት ስለሚቻል ማቆየት የሚቻልበትን መንገድ ስለተከተሉ ሌላ ሚስጥር የለው በጣም ከባድ ነው ገንዘብ ሰርቶ ማምጣት በጣም ከባድ ነው ያመጡትን ገንዘብ መያዝ በጣም ሲበዛ ከባድ ነው በዛው መጠን ደግሞ ማግባት በጣም ከባድ ነው ያገቡትን ሰው ከዛ ሰው ጋራ ደግሞ ጸንቶ እስከመጨረሻው ድረስ መኖር ደግሞ በዛው መጠን ሲበዛ ከባድ ምናልባት ትዳራችሁን ማጽናት የምትፈልጉ ሰዎች ካላችሁ ይጠቅማችኋል ብዬ ማስባቸውን 10 ምክሮች አምጥቻቸዋለሁ ተከታተሏቸው አንቺ ከባለቤትሽ ጋራ መጽናት ከፈለግሽ ከሚስት ጋራ ጸንተ 10 ዓመት 20 ዓመት በትዳር መኖር የምትፈልግ ከሆነ ይሄንን መርህ ተከተል የመጀመሪያው አንተና ባለቤት መሪ ይኑራችሁ በጣም ብዙ ባልና ሚስት መሪ የለም ህግ የለም የሚመራው የለም የሚመራው የለም መሪው በትክክል አይመራም መሪው በትክክል አይመራም ተመሪውን በትክክል መምራት አይፈልግም መመራትም አይፈልግም ጎበዝ መሪ የሚባለው መናገር ብቻ ሳይሆን ማዳመጥ የሚችል መምራትም ብቻ ሳይሆን መመራትም የሚችል ሰው እና እቤታችን ውስጥ መሪ ቢኖረን የምንተዳደርበት የምንኖርበት የቤት ህግ ቢኖረን ምክንያቱም ማንንም ሲመጣ እንደራሱ ቤት አክት እንዳያደርግ ያንተም ቤት የምትመራበት ራሱን የቻለ የራስ መሪ ቢኖር ራስንም የምትመራበት ከሚስት ጋር የምትተዳደርበትም የራስ ህገ ደንብ ቢኖር እቅድና ፕላን ቢኖር ግብ ቢኖርክ የመጀመሪያው አንቺና ባለቤትሽ ረጅም ዓመት በትዳር መኖር ከፈለጋችሁ መሪ ቢኖራችሁ ህግ ቢኖራችሁ አለበለዚያ እንዴት ነው የምትሄደው ወዴት ነው የምትሄደው መቼ ነው የምትሄደው ያንን ከሌለ በታሪክ ችግሩ ሳይመጣ በፊት የቻይናው የጦርነት ፈላስፋ እኮ የሚባለው ትልቁ የጦርነት ፈላስፋው የሚባለው ምን ይላል ትልቁ ድል እኮ ማለት ትልቁ አሸናፊነት መጀመሪያ ጦርነት ሳይመጣ በፊት ጦርነትን በሐሳብ መፍታት ወይ በንግግር መፍታት ወይ ደግሞ በመርህ መፍታት በጣም የሚከተሉት የሚገራርም የጦርነት ስትራቴጂዎች አላቸው የሚገራርም ያ ግን የሚሆነው ምን ስለሆነ ነው ቀድሞ በማወቅ በመብሰል በመረዳት ያንን ነገር እንዴት ስኬታማ እንደሚያደርጉ ማወቅ በመቻል ነው ላለፉት 100 ዓመታትም ተሞክሮበት አሸናፊነትን ብዙዎችን ያቀዳጀ ነገር ስለሆነ ነው እና ባልና ሚስቶች ከሆነ ይሄን ቪዲዮ የምትከታተሉት የመጀመሪያ ለቤታችሁ መሪ ይኑራችሁ ሁለተኛው ነገር ደግሞ ሁሉ ነገር ላይ በእቅድና በፕላን ታውቃላችሁ እኛ ሀገር ሶፋ የሚገዛው በእቅድ አይደለም መኪና የሚገዛው በእቅድ አይደለም ቤት የሚገዛው በእቅድ አይደለም በቃ ተነስታ ቤት ግዛ ትዛለች እንጂ እቅድና ፕላን አስቀምጠው ቤት የሚገዙ ጥቂት ሰዎች ናቸው አንድ ቤት ውስጥ እኮ ባለመስማማት 2 መኪና ይነዳል አንድ ቤት ውስጥ ባለመስማማት እኮ 4 መኪና ይነዳል አንድ ቤት ውስጥ 4 መኪና ይነዳል ስንት የኢኮኖሚ ችግር ነው ይሄን መኪና ወዳለው ይሄን መሸጥ አልፈልግም ያለ እቅድ ያለ ፕላን አልፈልግም ብላ እሱ የገዛላትን አንድ ተቀብላ እንዳትሸጠው ስጦታዬ ነው ብላ እሱንም ቢል ራሷ ደግሞ በሰራችው ገንዘብ ይሄ ሐሴት መሰብሰብ የሚመስል 2 መኪና እሱም 2 መኪና ይነዳል እሷም 2 መኪና ትነዳል ምን ስለሌለ እቅድ ምን መራበት ራሱን የቻለ እቅድ ስለሌለ ስለዚህ ትዳራችሁን ትንሽ ረጅም ጊዜ ማጽናት ከፈለጋችሁ እቅድ ይኖራችሁ ማጽናት ከፈለጋችሁ እቅድ ይኖራችሁ ባልና ሚስቶች በእቅድ ሲመሩ ነው ደስ የሚለው መዝናኛ ቀን እቅድ ቢኖር የራስ ጊዜ ኳሊቲ ታይም ከፈለጋችሁ እቅድ ቢኖራችሁ እቅድ ካለ በእቅድ መሰረት ትመራለህ ከዛ ውጪ ደግሞ ሶስተኛ ላይ ደግሞ ትንሽ መነጋገር ቢኖር አንቺና ባለቤትሽ ረጅም ዓመት ትዳራችሁን ማስቀጠል የሚችለው ሁሌ እናውራ ብቻ ማለት አይደለም መቼ ላውራ ብዙ ሴት የማያውቁ ትልቁ ችግራቸው ይሄ ነው እናውራ በአደገኛ በራስ ምታት በጭንቀት በምን ናላዞሮ በዛ ሰዓት ላይ እናውራ በጣም ብዙ መቆሳሰል ከሚያመጣ ነገር አንዱ መቼ እንደሚወራ ማወቅ አለመቻል ስለዚህ አንተና ሚስት መካከል የንግግር ባህልን በደንብ አሳድግ ያ ማለት ግን እሷ ባወራችሁ ልክ አንተ አውራ ማለት ግን አይደለም እሱ ባወራው ልክ ግን አንቺ አውሪ ማለት አይደለም እሷ ባወራችሁ ልክ አንተ ካወራ አንቺ ባወራችሁ ልክ እሱ ካወራ ምንድነው ትዳሩ የሚያወራ ነው ያለው የሚሰራ የለም ማለት ነው ከሁለታችሁ አንዳችሁ ዝም በሉ አንዳችሁ ለተወሰነ ጊዜ አዳምጡ እሷም አወራች አንተም አወራ እሷም ችግር አለ አልክ አንተም ችግር አለ ከቻላችሁ መነጋገር ይሁን መናገር ብቻ ሳይሆን መነጋገር ይሁን ያኔ ትዳራችሁ ረጅም እድሜ የመኖር እድሉ በጣም ሲበዛ ከፍ ያለ ከዛ ውጪ መጥፎ ቃላትና ጥሩ ቃላትን በጥንቃቄ መምራት መቻል ቃላቶች ይሰብራሉ ቃላቶች ይጠግናሉ አንተና ሚስት መካከል ፍቅራችሁን ያሳድጋል ፍቅራችሁን ይገላል ምን ቃላት ምናልባት ቃላቶቻችሁን ከጠበቃችሁ ቃላቶቻችሁን ጠምዘዝ አድርጋችሁ ምናልባት በፖዚቲቭ ወይ ይሄ ቅን የሆኑ በቅንነት የሚነገሩ የፍቅር ቃላትን ከተናገራችሁ አንተና እሷ መካከል ያለ ነገር ያሳድጋል ቃላቶቻችሁ የሚሰብሩ ከሆነ ግን የመስበር እድላችሁ በጣም ሰፊ ነው በተለይ በባልና ሚስት መካከል ቃላትን መጠንቀቅ ከዛ ውጪ ደግሞ ሰው እንደሚያግዛችሁ ሲሰማችሁ አቤት እንዴት ደስ እንደሚል በቃ ሚስት ባለቤቷን እንደምታግዘው ሲሰማው ባል ሚስቱን እንደሚያግዛት ሲሰማው ሌላ ጫና የምትፈጥርበት ሚስት ሳይሆን ጫና የምታቀልል መሆኑ ሲሰማ እንዴት ደስ እንደሚል ባል በዚህ በኩል በስንት ነገር ተወጣጥሮ መተንፈሻ ሰዓት መብያ ሰዓት አጥቶ በዚህ በኩል ሌላ ጫና ሶኬቱ ተቃጥሏል እንትን ይዘና
ይሄ እኮ እሷ ኖርማሊ ቀለል አድርጋ መስራት የምትችለው እንዲያ ነገር ሆና እንዲህ በል እንዲያ ነገር ሆና እንዲህ በል። በጣም ነው ሲበዛ ስሜት የሚረብሸው፣ በጣም ሲበዛ። አንዳንድ ሰው ቤቱን ጠልቷል። የእውነት ቤቱን ደግሞ ባይጠላ ነው የሚገርመው። በጣም አደገኛ ጫና ወይ ሚስት ላይ ያለ ወይ ባል ላይ ያለ፣ በጣም ጫና ወይ ባል ላይ ያለ ወይ ሚስት ላይ። ያ ደግሞ ይሄ ባህሪያችሁን ይለውጠዋል፣ ለቤታችሁ ያላችሁ ስሜት እንዲቀየር ያደርጋልና በተቻላችሁ መጠን ይሄ ሚስትን ብታግዛት። እሷም ሰው ናት፣ አንተም ሰው ነህ። ህመም አለ፣ ፔሬድ አለ፣ ልጅ ማሳደጋ፣ የልጅ ጩኸት አለ፣ ቤት ውስጥ ያለ ጣጣ አለ፣ ምግብ ማዘጋጅ፣ ከእሳት ጋር መቃጠል አለ፣ እንቅልፍ ማጣት አለ፣ ሆርሞን አለ፣ ብዙ ነገር አለ። ብታግዛት ብታዝንላት እመነኝ በጣም ነው እየወደደች የምትመጣው። ስለ ትዳሬ መማከር አሊያን ስልጠና ፈልጋለሁ የምትሉ ካላችሁ፣ ያላገባችሁ ወጣቶች፣ አግብታችሁ በትዳር ያላችሁ፣ ስነ ልቦናዊ ምክር ያስፈልገኛል ብላችሁ ካሰባችሁ፣ ያላገባችሁ ወጣቶችም ከሆናችሁ ለምንድን ነው ያላገባሁት ራሴ ላይ መስራት እፈልጋለሁ ካላችሁ፣ በጣም የሚገራርሙ ስልጠና ለየብቻም በጋራም ተዘጋጅቶላችሁ ለመረጠ መረጃ 09774050 ላይ ደውሉ። የመጋቢቱ ስልጠና ጥቂት ቀናቶችን ጨምረናል፣ መመዝገብ ትችላላችሁ። ቀኑን ሙሉ ከትልቁ ከትንሹ ከደሃው ከሀብታም ከገቢዎች ከምን ጋር እየተቆሳሰለ ነው የሚውለው። ማታ በደከመ መንፈስ አይምሮ ዝሎ ነው የሚመጣው። ከዛ የተነሳ ትንሽ ከዛ ጭንቀት ለመውጣት ስልክ እንደዚህ ሊያደርግ ይችላል። ትንሽ ከተረዳሹ እመኝኝ ያልኩሽ እንዳንቺ የሚወዳትና የሚያከብራት አንዳንድ ወንድ እኮ በሚስቱ ሰበብ ነው ቤቱን የጠላው። በሚስቱ ሰበብ ነው ቤቱን የጠላው። በቃ የምታረገው ነገር እንዳለ በቃ ለመፍታት ያሰበች ሴት እንጂ ትዳሯን የፈለገች ሴት የማታረገው ነገር ነው የምታረገው። ከዛ የተነሳ ቤቱን የሚጠላ ወንድ በጣም እየበዛ ነው። ስለዚህ ይሄን አስቢበት ለማለት ነው። መመሰጋገን፣ መደጋገፍ፣ ቴንክ ዩ ማለት ልመጂ ባክሽን። ወንድ ልጅ ከሆንክ ባክህን ቴንክ ዩ ማለት ልመድ። ሚስት በባህሪዋ ለስራዎቿ ሌሊቱ ሙሉ ለደከመችበት ለዶሮ ወጥ ቴንክ ዩ መባል ትፈልጋለች። ለሴክሹዋል ነገር ቴንክ ዩ መባል ትፈልጋለች። ለምትሰራው ነገር ለቤትሽ ጎበዝ ነሽ ጠንካራ መባል ትፈልጋለች። አንተ መንገደኛ ሴት ሄደህ ታደንቃለህ፣ መንገደኛው ደግሞ ያንተ ሚስት ያደንቃል። አንተ ጎረቤት ሄደህ አቤት እንትና እኮ ልዕልት ናት ትላለህ። አንተ የጎረቤት ሴት ሄደህ ታደንቃለህ፣ ሚስትህን ደግሞ ጎረቤቶች መጥተው ያደንቃል። አንቺ ባለቤቷ ምን የመሰለ ሰው ነው ይባላል። አንቺ ግን ምንም አይታይሽም። በቃ ምንም አይታይም። የሚታይሽ ችግሩ ብቻ ነው፣ ክፋቱ ብቻ፣ ጥፋቱ ብቻ። ይሄ ጤናማ የሆነ እይታ አይደለም። ስለዚህ በተቻለሽ መጠን ከባለቤትሽ ጋር ጤናማ ነገር እንዲኖርሽ የምትፈልጊ ከሆነ በተቻለሽ መጠን ባለቤትሽን አመስግኝ፣ ሚስትህን አመስግናት። ከዛ ውጪ ደግሞ ንቀት ማስወገድ። ይሄ ትዳራችሁ ረጅም እድሜ እንዲኖር ከሚያደርገው ነገር አንዱ እንደምትንቃት እንዳትነግራት፣ እንደምትንቂው እንዳታሳየው። ንቀት መጥፎ ነው። እንደምትንቂ ለባለቤትሽ እንዳከበርሽው መለየት በምን እድልሽ? እንዳከበርካት እንደወደድካት ከሷ መራቅ በምን እድል? ንቀት አሳይተ ተቦጫጭቀ ተቆሳስለ እንደተለመደው ትዳር አይንሽን ላፈር አይንህን ላፈር ምናምን ተባብለ ነው እንደተከባበርክ እንደ ትልቅ ሰው እንደተያየ እንደዛው መለያየት ትችላል። መለያየት ባይመከርም መለያየት ባይፈቀድም ግን ተናነቀ ተቆሳስለ ተደማምተ ምናምን በጣም ሲበዛ ከባድ። ይሄን ብታስወግዱ። ከዛ ውጪ ደግሞ ማመንና መታመን። ሚስትህን ረጅም ዓመት የምትፈልጋት ከሆነ አብራያት መኖር አብራያት መጽናት ፈልጋለሁ ከሆነ ሚስት መታመን በእያንዳንዱ መታመን። በነገራችን ላይ በሴክሹዋል ነገር ብቻ አይደለም፣ በገንዘብ መታመን፣ በሐሳብ መታመን፣ በንግግር መታመን፣ በእያንዳንዱ ነገር ለሚስት መታመን። እሱ ባያይሽ እግዚአብሔር ያይሻል። በእያንዳንዱ ነገር በዚህ ዘመን አንዳንድ ሴቶች እቺት ያደርጋሉ፣ ግን ጨዋ እንደሆኑ ነው የሚታወቅባቸው። በጣም ስማርት በሆነ መንገድ ስለሚያደርጉት ሰይጣን ራሱ እስከሚደመም ድረስ። እኔ በቅርብ በቺቲንግ ቢሮ የመጡትን አንዳንድ ሰዎች አይቼ ለኔ ራሱ አዲስ ነው። ላለፉት 6-7 ዓመታት አልሰማው በዚህ ደረጃ ሰው ተራቆ ይሄን ያደርጋል እንዴ እስከምትሉ ድረስ እና እግዚአብሔር ያየኛል ብሎ ማፍራ። በቃ እግዚአብሔር ላይ ያየኛል ማረጋውን ነገር እኮ ሳረግ እግዚአብሔር ያየኛል ብሎ እግዚአብሔርን መፍራት። ይሄን በዛ መንገድ ማየትና ማመንም መታመንም ለትዳር ማመንም ደግሞ ሚስትህን ማመን። ምንም አርጋ ያላስካትን ሴት በሜዳ መጠርጠር ራሱን የቻለ ችግር አለ። ምንም ይዘሽበት ማታቂውን ባል ከመሬት ተነስቶ መጠርጠር እሱም ችግር አለው። ከዛ ውጪ ደግሞ በጋራ መዝናናት፣ በጋራ መብላት፣ በጋራ መጠጣት፣ በጋራ መተኛት፣ በጋራ ማቀድ፣ በጋራ የሆነ ነገር መወሰን። ብዙ ጊዜ እንግዲህ ጥቂት ባልና ሚስቶች ከወጡ ራሱ የሚወጡት ከልጆቻቸው ጋር ነው። ከልጅ ጋር መውጣት ሌላ ታሪክ ነው። ባልና ሚስቶች ለብቻ መውጣት ሌላ ታሪክ። ሚስትህን ስትጠራት 7 ጓደኞችን ሰብስበ መጥራትና ሚስትህን ብቻ ይዘህ መዝናናት የተለያየ ነገር ነው። የምታወራው ነገር ባይኖርም እንኳን ሚስትህን ብቻዋን ይዛት ተዝናና። የምታወሪው ነገር እንኳን ባይኖርም እንኳን ባለቤትሽን ብቻውን ሚስትን ብቻው 3 4 5 እጅጊ ሰብስበ ከዛ በኋላ ሚስትንም ታወራው እነሱንም ታወራው 3 4 ሰዎች ሰብስበሽ ባለቤትሽን ነው እሱንም የምታወሩና ይሄ የመዝናናት በጋራ መብላት በጋራ መዝናናትን ልማድ ብታረጉ ትዳራችሁ ረጅም ዓመት የመጽናት እድሉ በጣም ከፍ ያለ ነው። በቃ በጋራ ወጣ ብሎ ንፋስ መውሰድ፣ በጋራ የሆነ ነገር ማቀድ፣ በጋራ መተኛት፣ በጋራ መቀመጥ፣ በጋራ የሆነ ነገር ማቀድ፣ በጋራ የሆነ ነገር ማድረግ። ይሄ ፍቅር የሆነ ቤቱ ሶፋ መቀየር ከፍ ቤብ አግዘኝ እስኪ በይና አድርጉ። የሆነ የተለየ ስሜት ስራውን ሲጨርሱ የሆነ የተለየ ስሜት አንቺ ላይ እሱ ላይ የሚፈጠር። ከዛ ውጪ በጋራ መጸለይ። ሚስት መጸለይ ካቃታት አንተ ጸልይ፣ አንተ መጸለይ ካቃተ ሚስት ጸልይ። ከቻላችሁ ደግሞ ጎበዞች ከሆናችሁ ደግሞ በጋራ ጸልዩ።
ትዳራችሁን ከሚያጸና በጣም ትልቅ ነገር አንዱ ጸሎት ነው። በጣም ምትጾም በጣም ምትጸልይ ከሆነ ትዳር የተባረከ ነው። መጾምና መጸለዩ ብቻ አይደለም። በዚህ ጋር የጾም ከሆነ በዚህ ጋር የምታፈርሰው ከሆነ ምን ዋጋ ነው? በዚህ ጋር የጾምሽውን በዚህ ጋር የምታፈርሺው ከሆነ ምን ዋጋ አለው? በዚህ ጋር ያልሽውን በዚህ ጋር የምትደግፊው ከሆነ ግን ጾም ትዳራችሁን ከ10 ዓመት 20 ዓመት 30 ዓመት 40 ዓመት እንዲጸና ያደርጋችኋል። ከባለቤትሽ ጋር መጽናት፣ መጾም፣ መጸለይ ካልጸናሽ በስተቀር ዛሬ ችግር ቢኖር ነገር ችግሩ ይቀርፋል፣ ግን ቤታችሁ ሰላም አይሆንም። ስለዚህ ይሄ ነገር በደንብ በትክክል አስቢበት ለማለት እወዳለሁ። ምናልባት በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ትዳሬ መማከር አሊያን ስልጠና ፈልጋለሁ የምትሉ ካላችሁ፣ ያላገባችሁ ወጣቶች፣ አግብታችሁ በትዳር ያላችሁ፣ ስነ ልቦናዊ ምክር ያስፈልገኛል ብላችሁ ካሰባችሁ፣ ያላገባችሁ ወጣቶችም ከሆናችሁ ለምንድነው ያላገባሁት ራሴ ላይ መስራት እፈልጋለሁ ካላችሁ በጣም የሚገራርሙ ስልጠና ለየብቻም በጋራም ተዘጋጅቶላችኋል። ለመረጠ መረጃ 09774050 ላይ ደውሉ። የመጋቢቱ ስልጠና ጥቂት ቀናቶችን ጨምረናል። መመዝገብ ትችላላችሁ። አመሰግናለሁ።